ሰላም ጤና ይስጥልኝ ውድ ለልዕልና ዩቲዩብ ተከታታዮች፣ ዛሬ ስለ እመቤታችን ስለ ቅድስት ድንግል ማርያም ትክክለኛ የሆነውን ስዕል የትኛው እንደሆነ እንለያለን። እመቤታችን ቅድስት ድንግል ማርያም ስትሳል ጸጉሯ ሙሉ ለሙሉ ተሸፍኖ ይሳላል። ምንም ጸጉር መታየት የለበትም። ይህ ማለት በመጽሐፍ ቅዱስ አንዲት ሴት ጸጉሯን ከተገለጠች ድንግል አይደለችም ማለት ነው። ድንግልናዋን ስታጣ ጸጉሯን ትገለጣለች። ድንግል ከሆነች ግን ሙሉ በሙሉ ጸጉሯ ይሸፈናል። እመቤታችን ቅድስት ድንግል ማርያም ከመጸነሷ በፊት ድንግል፣ ከጸነሰችም በኋላ ድንግል ናት። ይህ በር ለዘላለም ተዘግቶ ይኖራል። የእስራኤል አምላክ እግዚአብሔር አንድ ጊዜ ገብቶ ወጥቶበታል። ስለዚህ ማንም ሰው አይከፍተውም፣ ለዘላለም ተዘግቶ ይኖራል ተብሎ ተነግሯል። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር ከ1 እስከ 2። ያ በር እመቤታችን ናት። የእመቤታችን ድንግልና ዘላለማዊ ነው። ስለዚህ እመቤታችን ጸጉሯን ተሸፍና መሳል አለባት። ኢአማንያን እኛን ለማሳሳት ጸጉሯን ገልጠው ይስሏታል። ይህ የሚያደርጉት እመቤታችን ከክርስቶስ ሌላ ወልዳለች የሚለውን ምንፍቅና ለመዝራት እንዲመቻቸው ነው። እመቤታችን ስትሳል አንድ ዓይን ሆና አትሳልም። ሁሉም ቅዱሳን ሲሳሉ አንድ ዓይን ብቻ ሆነው መሳል የለባቸውም። ምክንያቱም አንድ ዓይን ተደርጎ የሚሳለው ለማያምን ለካሃዲ እግዚአብሔርን ለማይፈራ ስለሆነ እንደዛ ተደርገው አይሳሉም። እመቤታችን ስትሳል በግራና በቀኝ መላእክት መኖር አለባቸው። የሚያረጋጋት የሚጠብቃት መጽሐፍ እንደሚለው ደስ ይበልሽ እያለ የሚያበስራት መልአክ፣ መንገድ የሚመራት መልአክ፣ ከክፉ ነገር እንዲጠብቃት የታዘዘ መልአክ አለ። በእነዚህ ሁሉ አብሯት እንዳሉ ለማሳየት ቅዱሳን መልአክ አብሯት ይሳላሉ። የእመቤታችን ስዕል ሲሳል ልብሷ ከውስጥ ቀይ ከላይ ሰማያዊ ትለብሳለች። ከውስጥ ቀይ መልበሷ በነፍስሽ ሰይፍ ያልፋል የተባለውን ትንቢት ሲነገራት የመከራዋንና የሐዘኗን የለቅሷን የድካሟንና የስደቷን ነገር ያስታውሳል። አንድም እሳተ መለኮት በውስጥ ስለያዘች እመቤታችን ከውስጥ ቀይ ትለብሳለች። ማኅደረ መለኮት ሰማይና ምድርን የማይችሉት ኪሩቤል ሊዳስሱት ያልቻሉት ልብሰ እሳት፣ መጎናጸፊያው እሳት፣ ዙፋኑ እሳት፣ መቀመጫው እሳት፣ ሁሉ ነገሩ እሳት የሆነ እግዚአብሔር በማኅፀኗ መወሰኗን ለማመልከት ቀይ ተደርጎ ይሳላል። ከላይ ደግሞ ሰማያዊ ለብሳ ትሳላለች። ይህ እናትነቷ ምድራዊ ብቻ አይደለም፣ አማላጅነቷ የፈጣሪ እናት መሆኗ ሰማያዊ ጭምር ነች። ከፍጥሯን ከመላእክት በላይ መሆኗን አማላጅነቷ በሰማይ እንደሚያድን ለማሳየት እመቤታችን ከላይ ሰማያዊ ትለብሳለች። እመቤታችን ስትሳል ልጇን በግራ እጇ ታቅፋለች፣ በቀኝ አታቅፈውም። ለምን ቢሉ እሷ በቀኝ በኩል እንድትሆን ንግሥቲቷ በቀኝ ትቀመጣለች እንዳለ መዝሙር 44 ከክርስቶስ ቀኝ የምትቀመጥ መሆኗን በቀኝ በኩል ያለች ርስታችን፣ መታመኛችን፣ አማላጃችን የምሕረት እናት መሆኗን ለማሳየት በቀኝ ትሆናለች። እመቤታችን ስትሳል ፊቷ ክብ ይሆንና ዓይኗ ጎላ ጎላ ያለ ይሆናል። ይህም በዓለም ውስጥ በምድር ኖራ ኃጢአትን ሳትመለከት ነውር ክፋትን ሳትመለከት ጎላ ጎላ ባሉ ዓይኖቿ ፈጣሪዋን ብቻ ለመመልከቷ ምሳሌ ነው። እመቤታችን ስትሳል ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችንን አውራ ጣት ይዞ ይሳላል። እመ አምላክ ከፍጥረታት ሁሉ የበላይ መሆኗን ለማሳየት አውራ ጣቷን ይዞ ይሳላል። እመቤታችን ስትሳል ፊቷ በሐዘን ገርበብ ያለ ሆኖ ይሳላል። ለምን ሲባል የዮሐንስ እናት አርፋለች። ዮሐንስ ብቻውን አንበጣ የሚበላ ሆኗል። በዚህ ጊዜ እመቤታችን መንገድ ጀምራ ስለነበር ጌታ እንዲህ ብሎ ይነግራታል። እመቤታችን ፊቷ በሐዘን ተውጧል፣ ዘመድሽ ኤልሳቤጥ አርፋለች ብሎ ይነግራታል። ያንን ለማሳየት እመቤታችን ትንሽ በሐዘን ገርበብ፣ ጌታችን ደግሞ ትንሽ ዞር ተደርጎ ይሳላል። እንግዲህ ይህንን ያላካተተ ስዕል የኛ አይደለም፣ ለማሳሳት የተሳሉ ናቸውና።
ምስጋና ለእግዚአብሔር፣ ምስጋና ለወላዲተ አምላክ ለድንግል ማርያም ይሁን። ውድ ለልዕልና ዩቲዩብ ተከታታዮች እንደዚህ ጠቃሚ መረጃዎችን ወደ እናንተ በፍጥነት እንድናደርስ ሰብስክራይብ እያደረጋችሁን ቤተሰብነታችንን እናጠናክር።